ኢየሱስ ክርስቶስ 40 ቀን ስለጾመ ሐዋርያት ከዛ በኋላ በየዓመቱ 40 ቀን ጾመዋል ወይ? ጾም ከመጾሙ በፊት ምክንያት ያስፈልገዋል፣ ከጾሙ በኋላ ደግሞ ውጤት ያስፈልጋል አይደለ? ስለ ጾም መጽሐፍ ቅዱስ የሚነግረን ምንድነው? ማንኛውም ጾም ሲጾም ከመሬት ተነስቶ ለምን አንጾምም ተብሎ አይጾም። ጾም ሁሉ ጊዜ በመጽሐፍ ቅዱስ ውስጥ እዚህ ውስጥ በብሉይም በአዲስ ኪዳንም የተጾመበት ጥቅሶችን ሄዳችሁ ስታዩ የጾሙት ግለሰቦች ወይም ህዝቦች በወቅቱ አንድን ጾም ሲጾሙ ከመጾማቸው በፊትና ከመጾማቸው በኋላ ሁለት ነገር አለ። ከመጾማቸው በፊት ሁሉም እዚህ ውስጥ ያሉ የሚጾሙበት ምክንያት ገጥሟቸዋል። ምክንያት ሳይኖር ምክንያት ሳይገጥማቸው በቀደም አበበ ጾመዋል ብሎ አይጾሙ። በቀደም እንትና የጾመው ነው የሱን ጾም እኔ ልድገመው ብሎ አይጾም። እሱ የጾመበት ምክንያት አለው። ምክንያት በሌለው ሁኔታ በመጽሐፍ ቅዱስ ውስጥ ለምን ግን ዝም ብዬ አልጾምም፣ ከመሬት ተነስቼ ለምን አልጾምም ብሎ የጾመ ሰው የለው። ስለዚህ ጾም ሁልጊዜ ከመጾሙ በፊት የሚጾምበት ምን ያስፈልገዋል? ምክንያት። ሁለት ከተጾመ በኋላ ደግሞ ምክንያት ስላለው ማለት ነው። የዛ ምክንያት ውጤት ሁሌም ከጾም በኋላ ይጠበቃል። ስለዚህ መጽሐፍ ቅዱስ ውስጥ የጾሙ ታላላቅ ሰዎችን ብናይ ሙሴን እንየው። ሙሴ 40 ቀን ጾመ። ለምን? ከሱ በፊት 40 ቀን የጾመ ሰው ነበር? የለም። አብርሃም፣ ይስሐቅ፣ ያዕቆብ ወይም ከሱ በፊት የነበሩ ሰዎች እነኑ 40 ቀን አልጾሙም እና ከነሱ አይቶ አልጾመም። ሙሴ የጾመበት ምክንያት አለው። እግዚአብሔር ምን አለው? ወደ ተራራ ውጣ ከኔ ጋር ትቆያለህ አለው። 40 ቀን በቆየበት ጊዜ ሙሴ ከእግዚአብሔር ጋር 40 ቀን ሲቆይ 40 ቀን ቆየ ማለት ነው። ስለዚህ እዛ እግዚአብሔር ፊት እንጀራ በወጥ አይበላም። በዚያው እግዚአብሔር ጋር በቆየበት ጊዜ ውስጥ 40ውን ቀን እየጾመ ነበር። ሙሴ ከተራራ ከወረደ በኋላ ከ40 ቀን የጾመበት ወይም የቆየበት ምክንያት ሕግ መቀበል ነበረ። ሲወርድ ምን ተቀብሎ ወረደ? ሕጉን ይዞ ተመለሰ። ውጤት ምክንያት ነበረው። ሕጉን ልሰጥህ ነው ብሎት አስገባው ተራራ ውስጥ። ከ40 ቀን በኋላ ሕጉን ይዞ መጣ። ውጤት አለው። ከዛ በኋላ ግን የእስራኤል ሕዝብ ሙሴ የሚመራቸው ሕዝቦች ሙሴ የጾመው ጾም እያሉ ጾሙ እንዴ? ከዛ በኋላ ለምን በየዓመቱ 40 አልጾምም አለ እንዴ? አላለም። ምን ሊቀበል? ለምን? ሌላ ምክንያት ካለው ደግሞ ይጾማል። ለጾም በቂ የሚሆን ምክንያት ካለ ዝም ብሎ ደግሞ አይጾም። እስራኤልም አልደገሙት። ቆየና ሌላ ሰው ታያለ። ዳዊት ጾመ። ለምን ጾመ? ምክንያት። መጀመሪያ ምክንያት፣ ቀጥሎ ውጤት። ምክንያቱ ምንድን ነው? ልጁ ታመመ። በዝሙት የወለደው ልጁ ታመመበት። ስለዚህ ልጁ እንዲድን ዳዊት በእግዚአብሔር ፊት ጾመ፣ ጸለየ። ምክንያቱ ይሄ ነው። ዳዊት ከዛ በፊት በሌላ ምክንያት ጾሞ ሊሆን ይችላል። የዳዊት ይሄ አመታዊ ጾሙ አይደለም፣ በየዓመቱ የሚጾሙ አይደለም። ምክንያቶች ሲኖር ይጾማል። ከምክንያቶቹ በኋላ ውጤት ወይ እሺ ወይም ቢሚል እግዚአብሔር መልስ ይፈልጋል። ለዚህ ጾመ። ለምን? ዳዊት ለምን ጾመ? ሙሴ 40 ቀን ስለ ጾመ ነው? ኧረ አይደለም። ሙሴ ምክንያት አለው፣ ውጤት አለው። ዳዊት ጾመ፣ ልጁ ታመመ። ከዛስ በኋላ ልጁ ሞተ። ልጁ ሲሞት ምን አረገ? ብድግ አለ፣ ሻወር ወሰደ፣ ልብሱን ቀየረ፣ ሽቶውን ቅባቱን ተቀባብቶ ዙፋኑ ላይ ቁጭ አለ። ውጤቱን አወቀ። የጾሙ ውጤት የልጁ አለመትረፍ እንደሆነ ሲያቅ፣ መሞት መሆኑን ሲያቅ ተጣጥቦ ቁጭ አለ። ከዛ በኋላ ዳንኤል ጾመ። በብዙ ጊዜ ርቀት እንደው እየዘለምን ዳንኤል ለምን ጾመ? ዳንኤል እግዚአብሔር ሆይ ዳዊት ለልጁ 7 ቀን ጾሟልና እኔም ልጾም አላለ። ዳዊት ማን ነው? ሙሴ ሕግ ለመቀበል 40 ቀን ጾሟልና ልጾም አላለም። ያስተዋላችሁ ነው ማወራውን? ዳንኤል ለምን ጾመ ሲባል እሱ ደግሞ በዘመኑ ምክንያት ነበረው። እስራኤል 70 ዓመት ምርኮ ጨርሰዋል፣ ግን ከምርኮ አልተመለሱም። እግዚአብሔር በነቢዩ ኤርምያስ 70 ዓመት ነው የምትቆዩት ብሏቸዋል። ከዛ ዘመኑ ደረሰ 69 ምናምን እያለ ሲመጣ እግዚአብሔር 70 ዓመት እኮ ሞላ፣ አንወጣም እንዴ ነፃ? ሕዝብ ነፃ አይወጣም። ጾመ 21 ቀን ሲደርሰው የእግዚአብሔር መልአክ መጣና ዳንኤል ሆይ ጾምህ ተሰምቷል፣ ጸሎትህ ተሰምቶልሃል፣ ስለዚህ እስራኤል ነፃ ይወጣል፣ በቃ ጊዜው ደርሷል፣ እውነትህን ነው ተብሎ መልስ ተሰጠው። ከዛ በኋላ የዳንኤል ጓደኞች ዳንኤል በየዓመቱ ጾመ ብለው አልጾሙ። መጽሐፍ ቅዱስ ውስጥ በየትም ቦታ ላይ የትኛውም ጾም
መጀመሪያ ምክንያት ሳይኖረው ቀጥሎ ውጤት ሳይኖረው አልተጾመም። ከመሬት ተነስቶ መጾም ዝም ብሎ መጾም መራብ ነው። አንዳንድ አገልጋዮች እንደሚሉት የረሃብ አድማ ይባላል። ምክንያትም ምንድን መጾምበት ዝም ብለህ በደረቅ ለመዋል ነው ወይ ደግሞ ለጤንነት ነው ካል ጥሩ ነው፣ ለጤንነት ነው። ከሮቡ ጾም በኋላ ሮብ ትጾማለህ፣ ሐሙስ ትሰክራለህ። እንደዚህ ነው ሃይማኖተኛ ስትሆን ምንም ማይለውጥ ነገር ነው የምታደርገው ማለት። ወተት አትጠጣም፣ ጠላ ትጠጣለህ በዛን ቀን ላይ አለ። ሰው 40 ቀን ወተት አይጠጣም፣ በዛን ቀን ላይ ግን ቢራ ይጠጣል። እውነት ውሸት? እንደዚህ የተምታታ ነገር ውስጥ የምትገባው መጽሐፍ ቅዱስ ስለ ጾም የሚያስተምረውን ነገር ካለማስተዋል ነው ማለት ነው። ኦኬ፣ በአዲስ ኪዳን ስንመጣ ዋነኛው ጾመኛ ጌታ ኢየሱስን እንየው። ኢየሱስ 30 ዓመት ሙሉ ሲኖር ጾም የሚል የለም። በ30ኛ ዓመት ከተጠመቀ በኋላ አገልግሎት ሊጀምር ሲል 40 ቀን ጾመ። ምክንያት አለው? አዎ። ለምን? አዲሱን ኪዳን ሊጀምር ነው። የአዲሱን ኪዳን አገልግሎት ወንጌል ስብከት ሊጀምር ነው። ውጤት 40 ቀን ከጾመ በኋላ ውጤት ኢየሱስም መንፈስ ተመልቶ ተመለሰ። ሄደ በመንፈስ ተነድቶ ሲመለስ 40 ቀን ጾመ። ከዛስ መንፈስ ተመልቶ ተመለሰ። በመንፈስ ቅዱስ ተሞልቶ የት ገባ? ምኩራብ ገባ። እግዚአብሔር ቀብቶኛል ብሎ በአደባባይ ተናገረ። ጸብ ከዛሽ ቀን ጀምሮ ጸብ ተጀመረ ማለት። ለዚህ የገባበት ምክንያት አለው። በመንፈስ ተነድቶ ነው እንጂ እንትና 40 ቀን ጾሟል እንትና 7 ቀን ጾሟል ብሎ አልገባም። የእንትናን ጾም ሊደግም አይደል፣ የራሱ ጾም ነው። አዲስ ኪዳን ሊጀምር ነው። 40 the new beginning ነው፣ አዲስ ጅማሬ ነው። አዲስ የሕይወት ስርዓት የሚመጣበት ሲሆን 40 ሁል ጊዜ። ለዚህ ሙሴ 40 ቀን ጾሞ ሕጉን እንደጀመረ ኢየሱስ 40 ቀን ጾሞ ጸጋን ጀመረ። ሙሴ 40 ቀን ጾሞ ኦሪት እንደተጀመረች ክርስቶስ 40 ቀን ጾሞ ወንጌል ተጀመረ። ለዚህ አዲሱ ኪዳን ጀማሪ ስለነበር 40 ቀን ጾመ። ውጤት ምን ሆነ? ውጤቱ መንፈስ ሞልቶበት ተመለሰ። ወንጌልን ሰብክ ዘንድ ቀብቶኛል ብሎ ጀመረ። ከዛ በኋላ ሐዋርያቱ እንኳ ኢየሱስ እኮ የዛሬ ዓመት 40 ቀን ጾሟል ብለው እነሱ 40 ቀን ጾም ጸሎት አልያዙ። በየዓመቱ የኢየሱስ ጾም ብለው አልያዙ። የማውቅ ጥሩ ነው። በሌላ ቦታ ሐዋርያት ሥራ ውስጥ ደግሞ ስታይ ሐዋርያት ሲጾሙ ታገኛቸዋል። ለምን ጾሙ? ወደ አሕዛብ አገር ሄዶ ወንጌል የሚሰብክ ሰውን መንፈስ ቅዱስ እንዲነግራቸው። ሁሉም ሲጾሙ ሲጸልዩ ሲያመልኩ መንፈስ ቅዱስ በርናባስና ሳውልን ለጠራዋቸው ሥራ ለዩልኝ አለ። በርናባስና ሳውል ላይ ጸልየው እጅ ጭነው አሰናበቷቸው። አለቀ። ምክንያት ነበራቸው። ወደ አሕዛብ የሚሄድ አገልጋይ ፍለጋ ውጤት አለው። በርናባስና ሳውል ተለዩ። ከዛ በኋላ ሌሎች ሰዎች እያዩ አምና ለበርናባስና ለሳውል የተጾመው ጾም እያሉ የበርናባስ ጾም የሚል አልጾሙ። የነነዌ ሰዎች በብሉይ ኪዳን በአንድ ወቅት ነቢዩ ዮናስ መጣ። አመፃ ነበራቸው። ወደ እግዚአብሔር ተመለሱ አለ። 3 ቀን ደንግጠው ጾም ጸሎት ያዙ። እግዚአብሔር በምህረት አለፋቸው። የነነዌ ሰዎች ግን ራሳቸው እንኳን በአመቱ ያን ጾም አልጾሙ። በቃ በወቅቱ ማስጠንቀቂያ ነው ጾሙ። እግዚአብሔር ምህረት አደረገላቸው። ከዛ በኋላ እንኳን ሊደግሙት በሌላ ከ100 ዓመት ባልሞላ ጊዜ ውስጥ ከእንደገና ነነዌ ድምጥ ማጧን ጠፍቷል። በዮናስ ዘመን ብትርፍም ነነዌ ግን ከዛ በኋላ አልቀረላትም። ዓመታት ተቆጥረው ህዝቡ በዛው ቀጠለ ስለነበር ጠፍታለች። እንደዚህ ነው እና ያለ ምክንያት አይጾም። ኢየሱስ ጾመ ተብሎ አይጾም። አንተ ደግሞ የምጾምበት የራስ ምክንያት ያስፈልጋል። ብዙ ጊዜ የምንጾም እያሉ የሚጾሙ ሰዎች በህይወታቸው ትክክለኛ የጾም ልምድ የላቸው። ለምሳሌ የእግዚአብሔርን ፊት ለመፈለግ እስቲ ሰሞኑን በቃ ከየትኛውም ነገር ከልከል ብዬ እግዚአብሔር ፊት እስቲ ልጾም ልጸልይ ከአንዳንድ ነገር ልከልከል ብለው አይቆዩም። እግዚአብሔርን ፍለጋ ኦር ደግሞ ቤተሰብ ውስጥ ልጅ ታሞ አክስት ታሞ ወይም ጎንተ እስቲ ለልጄ ጾሜ ልጸልይ ምናምን ልምዱ የለም። እንደዚህ የለም። መጽሐፍ ቅዱስ ውስጥ ያለው ልምድ ሰዎቹ ጋር የለም። ስርዓት ብቻ ነው። የሆነ ዝም ብሎ ታውጇል። የሆነ ወር ላይ ጾም ይጀምራል። የሆነ ምንድነው ቅበላና ፍሰካ አለው። ቅበላውን የደነስክ የሰከርክ ትቀበላለህ። በማግስቱ ትጾማለህ። ልክ ስታርቅ ፍሰካ አለ። ምን ያጠራቀምከው
ስንት ቀን ሙሉ ያጠራቀምከው ቦዘኔነት አለ። እሱም በአንድ ምሽት ሄዶ ተወጥቶ በሽታ ሸምቶ ቤቱ ይገባል ማለት ነው። ወይ ጥርሱ ተነቅሎ ወይ ግንባሩ ተፈንክቶ ሰው ቤቱ ይገባል። በጾም ፍቺ ማግስት የብዙ ሰው ጤና ይቃወሳል። ሄዶ ማይደባደበው ማይሳከረው ቢያንስ ሆዱ በቅባት ይበጠበጣል። አይበጠበጥ ይበጠበጣል። እስቲ ፍቺ እየጠበቅ አምቡላንሷን ስማ። ከወትሮው ቀን በተለየ ድምጿ ይጨምራል።